አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀብየ ሕይወት ለኩሉ ዓለም። የዘወትር ጸሎተ ባርቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአምላክ እናት የዓለም ሁሉ እመቤት ድንግል ማርያም ሆይ ወደ እኔ ነይ። የዓለም ሁሉ እመቤት ሆይ ጩኸቴን ትሰሚ ዘንድ ሐዘኔንም ታረጋጊ ዘንድ ወደ እኔ ነይ። የሁሉ እመቤት ሆይ የቃል የምክሩ መልአክና አማላጅ ከሚሆን ከቅዱስ ሚካኤል ጋር ወደ እኔ ነይ። የሁሉ እመቤት ሆይ አስደሳች ዜናን ከያዘ ከመልአኩ ከቅዱስ ገብርኤል ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከሁላቸው አእላፍ መላእክትና ከመላእክት አለቆች ጋር ወደ እኔ ነይ። የሁሉ እመቤት ሆይ ሁሉን የያዘውን መንበር ከሚሸከሙ ከአርባዕቱ እንስሳ ጋር ወደ እኔ ነይ። የሁሉ እመቤት ሆይ የልዑላን መንበር ከሚያጥኑ ከ24ቱ ካህናተ ሰማያት ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከቅዱስ ጊዮርጊስና ከሁላቸው ሰማዕታት ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከሙሴና ከኤልያስ ከሁሉም ነቢያት ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከዳዊትና ከሰሎሞን ጋር ከሁሉም ብሩካን ነገሥታት ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከጻድቁ ከአቡነ ገብረ መንፈስ ቅዱስ ከአቡነ ተክለ ሃይማኖትና ከሁሉም ብሩካን ጻድቃን ጋር ወደ እኔ ነይ። የሁሉ እመቤት ሆይ መጥምቅና ሰማዕት ከሆነ ከቅዱስ ዮሐንስ ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከቅዱስ ጴጥሮስ ከጌታ ወዳጅ ከቅዱስ ዮሐንስና ከሁሉም ሐዋርያት ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከአብርሃም ከይስሐቅና ከያዕቆብ ከሁሉም ጻድቃን ጋር ወደ እኔ ነይ። የሁሉ እመቤት ሆይ ከማርያም ከማርታና ደናግል ከሆኑ ከቅዱሳን አንስት ጋር ወደ እኔ ነይ። እመቤቴ ድንግል ማርያም ሆይ ቅዱስ በሆነ በአባትሽ በኢያቄምና ቅድስት በሆነች በእናትሽ በሐና ስምሽን በመጠራበት ጊዜ በየቀኑና በየሰዓቱ ልመናዬን ታስቢ ዘንድ እማጸንብሻለሁ። በድካም ብዛት አንቺን መጥራቴን ብረሳና ባስታጉል መርዳትሽን አትተይ። እመቤቴ ድንግል ማርያም ሆይ መጽሐፍሽን ጽፌ ሳነብ ቃላትን ብገድፍ አንቺ ይቅር በይኝ። እመቤቴ ድንግል ማርያም ሆይ በስምሽ እንደተማጸንኩ አንቺ በሰማይ ባለ በሕይወት መጽሐፍ ስሜን ጻፊ። መጽሐፍሽን እንደፈጸምኩ እንዲሁ በዚህ ዓለምና በሚመጣውም ዓለም ጭንቀቴን ፈጽሚልኝ። በዚህ የመጽሐፍሽ ጸሎት እንደተማጸንኩ አንቺም ችግሬን በማጥፋት ደስ አሰኘኝ። ለድሃ መሥዋዕት ለወዳጅ ፍቅር ለድህነት መሥዋዕት የሚሰጥና ለችግር የሚሆን ብዙ ገንዘብን በመስጠትም ደስ አሰኘኝ። የሁሉም እመቤት ሆይ ልጅሽንና መላእክትን እንዳማልሻቸው እኔም ችግሬን ትፈጽሚ ዘንድ ልመናዬንም ትቀበይ ዘንድ በአብ በወልድና በመንፈስ ቅዱስ ስም አመልሻለሁ። እኔም በስምሽ እምላለሁ። እመቤቴ ድንግል ማርያም ሆይ ችግሬን ብጨርስ ገንዘብን ብትሰጪኝ ችግሬንም ብታርቂልኝ ምልጃሽ ባለበት በዚህ መጽሐፍ ስምሽን እጠራለሁ። ይረዳኝ ዘንድ ልጅሽን ለምኙ፣ መላእክቱን ይራዱኝ ዘንድ ለምኛቸው። ልጅሽም ብዙ ዘመንን ለስርየተ ኃጢአትና ለመሥዋዕት የሚሆን ብዙ ገንዘብን ይሰጠኝ ዘንድ ወደ ልጅሽ ለምኝልኝ። ለዘላለሙ ለባሪያሽ ለእከሌ ይሆንልኝ ይደረግልኝ። አሜን። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀብየ ሕይወት ለኩሉ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰኞ ጸሎተ ባርቶስ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በማመን እመቤታችን ድንግል ማርያም ባርቶስ በተባለ ሀገር የጸለየችውን የእመቤታችንን የድንግል ማርያምን ጸሎት እንጸልያለን። ችንካሮች ሁሉ ተፈቱ፣ ደቀ መዝሙር ማትያስንም አዳነችው። የሀገሪቷም ሰዎች አመኑ። ልመናዋና በረከቷ ዘወትር ከባሪያዋ ከዳሽ ጋር ይሁን፣ አሜን። ለእርሱ ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለዚህ ጸሎት ለንጹሐን አገልጋዮቹ ለቅዱሳንና ለደጋጎች ተማሪዎቹ
አንድ አምላክ ከሆኑ ከእነርሱ ከአብ ከወልድና ከመንፈስ ቅዱስ በስተቀር መላእክትም ሆኑ የመላእክት አለቆች ሱራፌልም ሆኑ ኪሩቤል ከሰማያት ሰራዊት አንድም የሚያውቃት እንደሌለ ተናገረ። እኔ ስሜ የፊደሎች መጀመሪያ አልፋ ነው። የአባቴ ስም አልፋና ወኦ ነው። የመንፈስ ቅዱስ ስም አራዲያል ነው። እሱም ፍጻሜዋ እኛ አንድ መለኮት፣ አንድ ኅብረት፣ አንድ ፈቃድና አንድ አኗኗር አለን። ድንግል ማርያም እናቴ ሆይ ዳግመኛም እኔ ይህን ታላቅ ሥራ ትቀበይና ይህን ጸሎት ተወጂው ዘንድ ለምንሻለሁ። እመቤታችን ድንግል ማርያምም ይህን ነገር ከተወደደ ልጇ በሰማች ጊዜ ተደስታ በእግሮቿ ቆመች። ማትያስንም ከእስር ቤት እስካዳነችው ድረስ ጌታችንንና መድኃኒታችን ኢየሱስ ክርስቶስን ፈለገች። በሀገር ውስጥ ያሉ መሳሪያዎች ሁሉ በዚህች ጊዜ ተፈቱ። ወደ ምስራቅ እጆቿን ዘረጋች። ከተወደደው ልጇ ኢየሱስ ክርስቶስ ዘንድ ወደ ሰማይ አንጋጠጠች። ይህን ጸሎት እንዲህ ያለች ጀመረች። ጌታዬና አምላኬ ልጄና መድኃኒቴ ኢየሱስ ክርስቶስ ሆይ ወደ አንተ ጮኻለሁ። እኔ ድንግል ማርያም እናትህ ነኝ። ማርያም አገልጋይ ነኝ። እኔ የዓለም ሁሉ የሕይወት እናት ነኝ። ዛሬ ማልድሃለሁ፣ እለምንህም አለው። የልመናዬን ድምፅ ትሰማ ዘንድ ከአንተ እፈልጋለሁ። ለእኔ መላእክትን ኃይሎች ሱራፌልንና ኪሩቤልን የሰማያት ኃይልን ሁሉ ትልክልኝ ዘንድ በልቤ ውስጥ ያለውን የልመናዬን ነገርና ከእነርሱ የምፈልገውን ሁሉ እንድትፈጽምልኝ አንተ ረዳቴና ተስፋዬ ነህና በአንተ ላይም እምነቴ ጽና ነው። ይህች ጸሎት በምትደገምበት ቦታ አዶናይ ልጄ ወዳጄ ዛሬ ደንጊያ ይገመስ፣ ብረቱ ይቅለጥ፣ የተዘጉ በሮች ፈጥነው ይከፈቱ፣ የጨለማ ኃይሎች ይወገዱ፣ ስልጣናቸውም ይወገድ። በጠዋትም አፌን ከፍቼ እንዲህም እላለሁ፣ የመላእክት አለቃ በሚሆን በንጹሑ በቅዱስ ገብርኤል እጅ ሰላምታ ለሰጠኝ ቸር ለሚሆን ለአብ ሰላም እላለሁ። ቅድመ ዓለም የነበረ አብ ለተቀመጠበትና ኪሩብ ለሚሸከመው ወንበር ሰላም እላለሁ። በራሱ ላይ ለሚኖር የዘለዓለም ብርሃን ሰላም እላለሁ። ታላላቅ ለሚሆኑ የቸሩ አብ ስሞች ሰላም እላለሁ። እነርሱም አልፋኤል 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 ኢያኤል 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 ሄዳኤል 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 ዮዳኤል 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 ኡርናኤል 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 ሄርናኤል 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 አሚስ 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 ትድኪን ኤልጌ ኩጲ ህዱዲ መታሮ ዳዩ ለሚጢስ ንልዳ ካአር ሄብሮስ ዲዮስ ድልዳ ሆራ ዲ ኒ ለውላ ዲ ካባ አልፋ ኒ ዮዳ ሆሪ ድልዳ ውሃዲ ናቸው። በታቦት ላይ ለሚሸፈን መጋረጃና ለታላቁ ጃንጥላ ሰላም እላለሁ። ዘወትር ለሚቆሙ መላእክት ሰላምታ ይገባል። በመጀመሪያው ሥራ ስለ ድንግል ከአብ ዘንድ ትእዛዝ ወጣ። ገብርኤልንም ላከው። የእግዚአብሔር ልጅም ወደ አንቺ ይመጣል ይላት ዘንድ አዘዘው። በእውነት ንጉሥ የሚሆን የክርስቶስ እናት ሆይ ለአንቺ ሰላምታ ይገባል። ለእውነት ብኩርና ሰላምታ ይገባል። ለማይመረመር ድንግልናሽም ሰላምታ ይገባል። አብ በልጁ በኩል ሰላም ላለባት ሰላምታ ይገባል። በአብ ቀኝ ሆኖ የዘመናት ባለቤት የሚሆን ወልድ ለተቀመጠበት የከበረ ዙፋን ሰላምታ ይገባል። በክቡር ዕፀ መስቀል ላይ ሳለ ራሱን ላዘነበልና እናቴ በሰላም ሂጂ ላለኝ ለወልድ ሰላምታ ይገባል። ዮሐንስ ሆይ እናቴን ወደ ቤቱ ውሰዳት ባለው ጊዜ ወደ ቅዱስ ዮሐንስ ላመለከቱ ዓይኖች ሰላምታ ይገባል። ከጡቶቼ ወተትን ለጠቡ ለከንፈርህና ለአፍህ ሰላምታ ይገባል። አዳምን ለፈጠሩ እጆች ሰላምታ ይገባል። በገነት ውስጥ ለተመላለሱ እግሮች ሰላም እላለሁ። በእውነት እግዚአብሔር አብ ቃል ለሚሆን ለኢየሱስ ክርስቶስ ሰላምታ ይገባል። እናቴ ሆይ የምትፈልጊውን ለምኚ። ጽኑ ሃይማኖት ላለው ሁሉ አስጨናቂዎች ከሚሆኑ ደዌና በሽታ ይፈወሱባት ዘንድ በዚህ ጸሎት የምትሽውንም ተመኚ። የሳቱትን ትመልሳቸዋለች፣ የሚቅበዘበዙትንም ወደ ሕይወት ትመራቸዋለች። በዚህ ጸሎት የምትሽውን ሁሉ ፈጽምልሻለሁ። በሰይጣን ማሰሪያ የታሰሩትንና የተያዙትን ትፈችበታለች።
በእስር ቤት በጭንቅና በሐዘን የሚቸገሩትንም ታድኝበታለሽ። የተከፉትንም ይህች ጸሎት በእነርሱ ላይ በምትደገምበት ጊዜ ጭንቀታቸው ይወገድ ለሚለኝ ሰላምታ ይገባል። ንጽሕት ድንግል ይህን ብላ ወደ ቀኟና ወደ ግራዋ ተመለሰች። በመላእክት የተፈጥሮ ስልጣን ቆሞ መልእክተኛ የሚሆን መልአኩ ቅዱስ ገብርኤልን አየችው። ያን ጊዜ ፈጽማ ደነገጠች። መልአኩም ማርያም ሆይ አትፍሪ፣ የተወደደ ልጅሽን ከመውለድሽ በፊት ከአብ ዘንድ ወደ አንቺ መልእክትን ያመጣው እኔ ገብርኤል ነኝ። እነሆ ልመናሽን እፈጽም ዘንድ ወደ አንቺ መጣሁ አላት። ድንግል ማርያምም መምህሬ ሆይ የወርቅ መቋሚያ በእጁ የያዘ ይህ ማን ነው አለችው። ቅዱስ ገብርኤልም ይህማ የመላእክት አለቃ ቅዱስ ሚካኤል ነው አላት። ድንግል ማርያምም መልሳ ሚካኤል ሆይ እኔ ለምንሃለው በሁላቸው መላእክቱ ላይ ስልጣንን በሰጠና ክፋትን ከሚሰራ ከሰይጣን ቀምቶ የሰማያውያን የሹመት በትርን በሰጠ ውድ በሆነ በልጅ ኃይልም አመልሃለው። እሱን ሰጥቶ ክብሩን ሹመቱና ስልጣን ታስወግድ ዘንድ እርሱንና ጭፍሮቹንም ወደ ጥልቁ ትጥለው ዘንድ አዘዘ። ስለ ፍጥረት ሁሉ ወደ እርሱ ታማልስ ዘንድ የይቅርታና የርኅራኄ መዝገብን በውስጥ አደረገ። ስምህንም በሰማይና በምድር የታወቀና የሚጠራ አደረገልህ። ለእኔም በአፌ በተናገርሁበት ገንዘብ ሐዘኔን ሁሉ ፈጽምልኝ። ዳግመኛም በተወደደው ልጄ ልደት ጊዜ ከአብ ዘንድ ታላቅ የምሥራችን ተሸክም ወደ እኔ የመጣ አንተ ቅዱስ ገብርኤል ሆይ ፍቃዴን ፈጽምልኝ። እኔም ባየው ጊዜ ፈራሁ። ይህም ነገር ወንድ ሳላውቅ እንዴት ይሆንልኛል አልኩ። ነገሬን ሰምተህ እንደፈራሁና እንደደነገጥሁ ባወቅ ጊዜ ደግመ ማርያም ሆይ አትፍሪ አልኸኝ። እነሆ ከዘመዶችሽ ወገን የሆነችው ኤልሳቤጥ ጸነሰች፣ በእርጅናዋም ወራት ወንድ ልጅን አገኘች። መካን ሲሏትም ይህ 6 ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አልኸኝ። ያን ጊዜም ተነስቼ በክረምት ምንጭ ጊዜ ሄድኩኝ። ኤልሳቤጥንም ጸንሳ ባየኋት ጊዜ በቃለ አመንኩ። ዳግመኛም እንዲሁ ዛሬ እኔ የፈለግኩትን ሁሉ ትፈጽምልኝ ዘንድ ሰብኬ አምልሃለሁ። የተወደድክ ልጄ ወዳጄ ሆይ በሚያስደንቀው ልደትና በቤተልሔም በወለድኩ ጊዜ አደራ ባልኩ በሦስቱ የአካላት አደራ ዛሬ አምልሃለሁ። በቤተልሔም በወለድኩ ጊዜ በማኅፀኔ ውስጥ በተናገርኋቸው በሦስቱ ቃላት አምልሃለሁ። እነርሱም የተባረከ የአብ ስም የሚሆን ፌልልሚዩስ፣ የወልድ ዋህድ ስም የሚሆን ኮርኮሪያኖስ እና አዳኝ የሚሆን የመንፈስ ቅዱስ ስም ጢኖጢቃኖስ ናቸው። በቅዱስ መስቀል ላይ በሥጋ ውስጥ በቸነከሯቸው በ5ቱ ችንካሮች አምልሃለሁ። ስሞቻቸውም ሳዶር፣ አላዶር፣ ዳናት፣ አዴራ እና ሮዳስ ይባላሉ። ሥጋ ሳይለብሱ የጌትነትን ዙፋን በሚሸከሙ መንፈሳውያን በሆኑ 4ቱ እንስሳዎች በኪሩቤል አምልሃለሁ። ስሞቻቸውም አልፋ፣ ለውን፣ ቁና፣ አያር ነው። በልቤ ውስጥ ያለውን እና የከንፈሮችን ልመና እስከሚፈጽሙ ድረስ ከኔ ጋር ይቆሙ ዘንድ 12ቱን የመላእክት አለቆች ትልክልኝ ዘንድ አምልሃለሁ። አትያር አርቲያል ሆይ በሦስቱ ሕቡዕ ስሞች አምልሃለሁ። እነርሱም ዲናስ፣ ዲካ፣ መራፋ ናቸው። የልቤን መሻት እስከምትፈጽሙ ድረስ እንድትሄዱ እኔ አልተዋችሁም። የሰማይ ሰራዊት ሆይ ይህች ጸሎት ወዳለችበት ደርሳችሁ ትቀርቡ ዘንድ አምላችኋለሁ። ርኩሳን መናፍስት እንዳይቀርቡ በእውነት በቃላችሁ ጠብቁ። በእጆቻቸውም ባርኩ፣ በክንፎቻቸውም ጋርዱ፣ በሰይፎቻቸውም እጠሩ። አሜን ይሁን ይደረግ። ስለ ውሃውም በጸሎታችሁ አጋንንትን የሚያወጣ እሳት እንዲሆን ጉልበቶችን የሚያድግ ጣዖታትን ሁሉ የሚያጠፋ እንዲሆን ታደርጉ ዘንድ የመጀመሪያ ስውር ስሙ ሙአንቶና፣ ጸራቢዮን፣ አዴራ፣ ጸራቢዮን፣ አዴራ፣ ጸራቢዮን፣ አዴራ ዝናገሬርን የሆነለት የጌታ መላእክት ሆይ አምላችኋለሁ። ዳግመኛም አናኤል፣ ኡድኤል በተባሉ ስውር ስሞችና ልዑላን በማያዩት በልዑል ዙፋን አምላችኋለሁ። ሶስተኛም በፊቱ የእሳት ፍሞችን በሚያንቦገቡግ ሜሎስና ጋዲን በተባሉ ስውር ስሞችና ብርሃን የሚጎናጸፉ ትጓን መላእክት በፊቱ የሚንቀጠቀጡባት የመረተ ፍም በሆነ ፊቱ እነሆ አምላችኋለሁ። ኮከቦች ሆይ አምላችኋለሁ። የማለዳ ኮከብ ቤዝ አንተንም በታላቅና በስውር ስምህ እማልድሃለሁ። ስምህም ሱፋር ይባላል። ከአንተ ጋር በሚሄዱ ታላላቅ ኃይሎች እማልድሃለሁ። ስሞቻቸውም አክሳር፣ ኔኮሳር፣ መርዲያል፣ መዳሪያል፣ መደሪያል፣ አፋኤል፣ አፎአል፣ አሳአል፣ አሰአል፣ አፍትያል፣ መራድ፣ መራድኪያል ይባላሉ። ልመናዬንና የልቤን መሻት ሁሉ እስክትፈጽሙ ድረስ እንዳትሄዱ አምላችኋለሁ። ግልጽ ሆነ የጎላህ የምሽት ኮከብ ሆይ ጎልህና ታላቅ በሆነው ስምህ አምልሃለሁ። እሱም ሱራኪያል ነው። ከአንተ ጋር በሚሄዱ ኃይላትና አርንምያል፣ አርዕምያል፣ አቅጣአል፣
አቅጠአል፣ አርሳልና አርሰአል በተባሉ ስሞቻቸው አምልሃለሁ። የልቤንና የአንደበቴን ሐዘንና ልመናዬን ሁሉ እስክትፈጽሙልኝ ድረስ ከእኔ እንዳትለዩ ፈጽሜ አምላችኋለሁ። ፀሐይ ሆይ በጎላ በተረዳ ታላቅ ስምህ በተሰጠ ስልጣንና ለኃይል ሁሉ የፈጠረ አምላክ በሰጠ ኃይልና በዚህ ታላቅ ብርሃንና በእነዚህም የተከበሩ የልዑላን ኃይል ስሞች በሆኑ ሱሳሪያል፣ ፋርዲያል፣ አራዲያል፣ ሙራዲያል፣ ሰዳያል፣ ሙዳያል በተባሉት አመልሃለሁ። በሌሊት የምታበራ ጨረቃ ሆይ የምሻውን ልመናዬን እስክትፈጽምልኝ ድረስ እንዳትሄድ ፈጽሜ አመልሃለሁ። ለአንተ በተሰጡ ስሞችና ከእግዚአብሔር ዘንድ በመታዘዝ በመዞርና በቁጥሮችህም አመልሃለሁ። በተጻፈው ታላቅ ስምህም አመልሃለሁ። በተጻፈው በታላቁ ስምህም አመልሃለሁ። አንተም ሆንክ ከአንተ ጋር የሚሄዱ ሰራዊቶችህን የምጨነቅባትን ምኞቴን እስክትፈጽሙ ድረስ አልተዋችሁም፣ አትሂዱ። ፀሐይ፣ ጨረቃና ከእናንተ ጋር የሚሄዱ የሰማይ ሰራዊቶች ሆይ አምላችኋለሁ። ፍላጎቴና ሐሳቤ ሁሉ እስከሚፈጸም ድረስ ፀሐይ በኩለ ቀን ጨረቃን በሌሊት እኩሌታ ይቆሙ። በዚህ ሰዓት ባሪያ ከሌ በውጪና በውስጥ ካለ ሕማሙና ከድካሙ ሁሉ ይዳን። በላዩ ላይም የመንፈስ ቅዱስ ጸጋ ይደረበት። ወደ አብ ባረጋችሁ ጊዜ ዛሬ ለምን ዘገያችሁ? ወደምትሰማሩባት አገልግሎታችሁ ለመድረስ አልፈጠናችሁም ብሎ በጠየቃችሁ ጊዜ ፈጣሪ የሚሆን የአምላካችን እናት ንግሥቲቱ ታላቅ የሚያስፈራና ግሩም የማይደፈር በሆነው ስም ከልክላ ማለችን። የምትሻውንም ፈጸምንላት በሉት። ወልድ ዋሕድ በጥበቡ የፈጠረሽ የመጀመሪያ ሰማይ ሆይ ከኔ ጋር ትፈልግ ዘንድ አመልሻለሁ። ከአንቺ ጋር በሚኖሩ መላእክትሽ ሁሉ የምፈልገውን ትፈጽሚ ዘንድ አመልሻለሁ። አዶናይ ልጄ ቀዳማዊ በሆነ ቃሉ በጥንቃቄ የፈጠረሽ ሁለተኛዋ ሰማይ ሆይ ልመናዬን ሁሉ ለመፈጸም ትሺ ዘንድ አመልሻለሁ። ፈጣሪ በእውቀት የፈጠረህና የጌትነቱን ዙፋን በውስጥ አስቀምጦ የተቀመጠብህ ሶስተኛው ሰማይ ሆይ የመሻውን ሁሉ ትፈጽምልኝ ዘንድ በታላቅ ስሙና በከበረ ዙፋኑ አመልሃለሁ። ንጽሕት ድንግል የአምላክ እናት ማርያም ይህን ከጸለየች በኋላ ዳግመኛ እይታዋን ከፍ ከፍ አድርጋ ሰማይንም ተመለከተች። ሰማይም ተከፍቶ የተወደደ ልጇንም ከአብ በስተቀኝ በኩል በአርያም ተቀምጦ አየችው። ወደፊቷም ተመልሳ የተሰነጣጠቁ ድንጋዮችን አየች። የሰማያት መላእክት አለቆችም ከተወደደ ልጇ መንበር ስር አንዱ ከአንዱ በኋላ ታዩአት። የአምላክ እናት ቅድስት ድንግል ማርያምም ሁላቸውን ካየቻቸው በኋላ ክርስቲያኖስ ክርስቲያኖስ ክርስቲያኖስ፣ ሰረኖስ ሰረኖስ ሰረኖስ፣ ሰማርያ ሰ 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 ብላ ማለደች። እኚህም ስሞች በጠራች ጊዜ ደመናት ተናወጡ፣ መብረቆች ተንቦገቦጉ፣ ነፋሳት ነፈሱ፣ እሳታውያን የሚሆኑ የአርባም ሞገዶች ታወቁ። ከእሳት ፊት ውሃዎች ፈሉ፣ የደመናት ካፊያም ፈላ። ብርሃናት ተሸሸጉ፣ ከላይ ከሰማያት ሊወድቁ ወደዱ። የገነት ምንጮች ተናወጡ፣ ተራሮችና ኮረብቶች ተንዘፈዘፉ። ማዕበልም ታውካ ከፍ ከፍ አለች። ዳግመኛም እመቤታችን ማርያም እናንተ አራቱ የሰማይ ካህናትና አለቆቻችሁ ሆይ በዚህ ውሃና በዚህ ዘይት ላይ ተባረኩ ዘንድ በቀኝ እጆቻችሁ 5,077,000 የወርቅ ማዕጠንቶችን፣ በግራ እጃችሁ 5,077,000 የወርቅ መስቀሎችን፣ 5,077,000 የብር ማዕጠንቶችን፣ በቀኝ እጃችሁ 5,077,000 የብር መስቀሎችን፣ በግራ እጃችሁ 5,077,000 የናስ ማዕጠንቶችን፣ በቀኝ እጃችሁ 5,077,000 የብረት ማዕጠንቶችን፣ በግራ እጃችሁ 5,077,000 የብረት መስቀሎችን በግራ እጃችሁ ይዛችሁ ነው ብላ በጣፈጠ አንደበት ተናገረች። ያን ጊዜም ብረቱ ቀልጦ እንደ ውሃ ሆነ። የተዘጉ ደጃፎች ተከፈቱ፣ የሞት ቁልፎች ተከፈቱ፣ መቃብሮች ተገልጠው ሙታን ተነሱ፣ አጋንንት ደንግጠው ሸሹ። ምድርም 3 ጊዜ ቀኝና ግራ ተናወጠች። 12 የመላእክት አለቆች ወረዱ፣ ሰራዊቶቻቸውም አለቆቻቸውን ይከተሉ ነበር። የአምላክና ድንግል ማርያምም አዶናይ 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 አማኑኤል ማስያስ አምላኬ ሆይ በልቤ ውስጥ ያለውን ትፈጽምልኝ ዘንድ ፈጥነናልኝ። ይህችን መጽሐፍ ጸሎት ከሚይዝ ሰው ላይም ደዌን፣ ጭንቅን፣ ሕማምን፣ ችግርንና የሚቃረኑ የሰይጣን ጠብ ሁሉ አስወግድ። ዳግመኛም ነፍስና ስጋውን አድስ፣ በደሉና ኃጢአቱን ሁሉ አትቀልለት። እንደተወለደባት ቀንም ይሁን አሜን። እጅግ ክፉ የሚሆኑ ርኩሳን መናፍስትም ከሱ ይወገዱ። አንዱ በዚህ የጸሎት ኃይል ወደ የቦታው ይመለስ። አሜን ይሁን ይደረግልኝ። ቅዱስ 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 ተብለ የምትመሰገን ሆይ አሸናፊ እግዚአብሔር ሆይ የጌትነት ምስጋና በሰማያትና በምድር የመላ ነው።
ሚካኤል በቀኙ ገብርኤል በግራው ሩፋኤል በፊቱ ሱሪያል በኋላ ይቆማሉ። ሰዳኪያል በእርሱ ላይ አክሊልን ያደርጋል። ሰላትያልም ወደ እርሱ ክብርና ምስጋናን ለእግዚአብሔር ያቀርባል። አናንያልም ከእርሱ ጋር ምስጋናን ያቀርባል። የምህረት መልአክ ከሆነ ሰዳኪያል ጋር ስለ አገልጋዮቹ እግዚአብሔር በውጭና በውስጥ ካለ ደዌ ይፈውሰው ዘንድ በኃይልም ያድሰው ዘንድ ኃጢአቱን የሚያስተሰርይልን ዘንድ ያድነውም ዘንድ እኔ ማርያም ወደ እናንተ ጮክ፣ እኔ ማርያም ወደ እናንተ ማለድኩ። አዋቂ የምትሆን እግዚአብሔር ሆይ ይህ ደዌ ለጥቅምና ለተግሣጽ የሚሆንለት ከሆነ ቅዱሳን ጋር እድሉንና ርስቱን ስጠው። ያለ ድካምና ያለ ሕማም ወደ አንተ ያደርሱ ዘንድ ብርሃናውያን መንፈሳውያን የሚሆኑ መላእክትን ላክለት። በዚህና በሚመጣው ዓለም ሰማያዊ የምትሆን ይቅርታ ትድረሰው። ጌትነት፣ ኃይል፣ ስግደትና ምስጋና ላንተ ነውና ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀብየ ሕይወት ለኩሉ ዓለም